ራሱ ያማል እኮ ብሩኬ። እኔ ተረዳሻለሁ እኮ ነው በሷ ፊት ለው እኔ እያታለልኩሽ አይደለም። ለምን አትሰሚኝም? ላገናኝሽ ነው ሂድልኝ። ብሩክ ልጅቱን ማግኘት የፈለገው ለአንዴና ለመጨረሻ መስመሯን ሊያስዛትና ከህይወት የውልቅ ብለሽ ውጭ፣ ይሄ ያለፈ ታሪክ ነው፣ ምን ቀረኝና ብለሽ ነው አሁን የመጣሽ ብሎ መስመሯን ሊያስዛትና ከህይወቱ ውልቅ ብላ እንድትወጣ የመጨረሻ ሊነግራት ነው ልጅቱን ያገኛት ማለት ነው። ብሩክ እንግዲህ አዲስ ነገር ይዞ መጥቷል ማለት ነው። ያው አዲስ ነገርም ሳይሆን የቀረውን ነገር ለማጽዳት አበጥሮ እንክርዳዱን ከፍሬው ለይቶ ውጤቱ ያማረ እንዲሆን እንግዲህ ቆርጦ ተነስቷል ማለት ነው ቡራ ማለት ነው። እና ሀይሚ ደግሞ እንግዲህ ያው ያላሰበችው ነገር ስለሆነ በጣም 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 ተናዳለች ማለት ነው። እንግዲህ የብሩክ የድሮ ፍቅረኛው እዩ ወይም እየሩስ ትባላለች ብላ ሀይሚ እንግዲህ ሻይ ቤት ምናምን ተገናኝተው ቪዲዮ ቀርጻ ልጅቱ ልካለታለች ማለት ነው። በነገራችን ላይ ልጅቱ ማለት ነው ከዚህ በፊት ለልጅቱ ቡራ አጥጋቢ መልስ ሰጥቷታል። ማለት የኔና ያንቺ ጉዳይ ያበቃ ነገር ነው። ስለዚህ እንደገና ወደ ህይወት የመጣሽ ምን ፈልገሽ ነው? እንዴት ላስረዳሽ? ሲጀመር አንቺ አይገባሽም ብሎ ቪዲዮ ሰርቶ በሰፊው አስረድቷታል ማለት ነው። ልጅቱ እንግዲህ ቪዲዮውን የምታየው ከሆነ ማለት ነው። እና እሷ ግን ምን አለች? ሀይሚ አንቺ እንኳን ደህና መጣችሁ ብላ እንግዲህ ወይሱን ሰምታችኋል። እንኳን ደህና መጣችሁ፣ እኔ እኮ ቡቡ ይወደኛል፣ ነገር ግን አንቺ ስለምታስጨንቂው ነው እንጂ ብላለች ማለት ነው። ያ ማለት አንቺ ስለምታስጨንቂው ነው እንጂ እኔ የቀረ ፍቅር አለኝ እንደማለት ነው። እና ይሄ ሀይሜን ሊያናዳት ሊያበሳጫት ይችላል። ነገር ግን ሀይሜ አሁን እንደውም መሆን ያለባት ማለት ነው ከብሩክ ጎን ሆና፣ ይሄ ያለፈ ታሪክ ስለሆነ ከብሩክ ጎን ሆና ለአንዴና ለመጨረሻ ልጅቱን ከህይወታቸው ውልቅ ብላ እንድትወጣ ማገዝ አለባት ብዬ አስባለሁ። ምክንያቱም በትክክለኛው መስፈርትና በትክክለኛው መንገድ እየሄደ ያለው የሀይሚና የብሩክ ህይወት ስለሆነ ላይፍ ስለሆነ ልጅቷን በመሀል መታ ልትበጠብጥ ትችላለች። ግን ደግሞ ብሩክም ተናግሯል፣ ባለፈው ህይወታችን ስትበጠብጥ የነበረችው ስለሆነ አሁን በአንቺ ፊት ላገናኝሽና ከህይወቴ እንድትወጣ መስመሯን እንድትዝ ላደርጋት ነው ብለዋል። አሁን ቡራ የመጣበት ነገር ወይም ይዞት የመጣው ይሄ ነገር ምንድን ነው? በቃ ልጅቱን ከህይወታቸው እንድትወጣ ለመናገር ነው። ቪዲዮ ሰርቶ ነበር አይደለ? በደንብ ነግሯታል፣ የራሱ ቻናል ላይ ማለት ነው። ነገር ግን ልጅቱ አሁንም የላከችውን ቮይስ ሰምታችኋል። ልትወደው ትችላለች እኮ ማለት አሁን አትወደጁ ማለት አይቻልም። ልትወደው ትችላለች። ችግሩ ብሩክ እንትን አይፈልግም ማለት ነው። ያለቀ ያለፈ ታሪክ ስለሆነ የራሴ ህይወት አለኝ፣ የራሴ የመወዳት የማፈቅራት የራሴ ህይወት አለኝ፣ ከህይወቴ ውጭልኝ ብሎ ሊነግራት ነው። ይሄም በማድረጉ ደግሞ ሀይሚዬ የብሩክን ሀሳብ ተቀብለሽ አዳምጪኝ ሲልሽ እያዳመጥሽው መናገር ያለብሽን መልስ አንቺ እንደምትወጂው እንደምታፈቅሪው እሱም እንደሚወድሽ እንደሚያፈቅርሽ እንኳን ማስረዳት አይጠበቅብሽም። ምክንያቱም ቪዲዮም እያየሽ ስለሆነ ማለት ነው። ስለዚህ እንደውም ለልጅቱ በአንድ ሆናችሁ ነው መልስ መስጠት ያለባችሁ። ልጅቱ ልትወደው ትችላለች፣ የፈለገዋት ይበር ልትል ትችላለች። ማመን ያለብሽ ግን ብሩክን ነው ሀይሚ ማለት ነው። እና ምክንያቱም ብሩክ መኖር የሚፈልገው ከአንቺ ጋር ነው። ሰምታችሁታል። ሀይሚ ቤተሰብ ስለሚወደን ብዙ ቤተሰብ ስለሚወደን ነው ወይ ከኔ ጋር መጣላት የማትፈልገው ብላ ስትለው የመለሰው መልስ አይታችኋል። አንቺ የኔ ስለሆንሽ ነው እንጂ ቤተሰብ ስለተጣለን አሁን እኛ ኦዲየንስ ስለተጣለን ስላልተጣለን አይደለም ሀይሚና ብሩክ አብረው የሚኖሩት አብረው የሚዘልቁት። ሜቢ ሲጣሉ ሀይሚና ብሩክ ሲጣሉ ኦዲየንስ ሊከፋው ሊጨንቀው ሀሳብ ሊሰጥ እንዲያርጉ በዚህ ወጥቶ በዚህ ገብቶ ብዙ ምክር ሊደግፍ ይችላል። ነገር ግን በዋናነት ዋናው መሰረቱ ምንድን ነው? የብሩክና የሀይሚ ጥንካሬ ነው እዚህ ጋር ያደረሳቸው። የሚጠቅማቸውን ምክር በመስማት አይዲያ በመውሰድ ከኦዲየንስ ምርጥ ኦዲየንስ ስላላቸው ማለት ነው እንደ እናት ሆነው የሚመክሩ ስላሉ፣ የማይሆነውን ደግሞ እነሱን ለመለያየት የሚፈልጉትን ደግሞ ቼክ ባለማድረግ ብሩክና ሀይሚ እዚህ ደርሰዋል። ስለዚህ በኦዲየንስም ብቻ ሳይሆን ብሩክ
የኔና ያንቺ ወይም አንቺ የኔ የራሴ ብቻ ስለሆንሽ ነው ብሎ መልስ ሰጥቷታል ማለት ነው። ትክክል ነው ብዬ አስባለሁ። ምንም ብንወዳችሁ ብናከብራችሁ እኛ ዋናው ትልቁ ነገር ዋናው ሚና የሁለታችሁ ጥንካሬ ነው እዚህ ጋር ያደረሳችሁ። ስለዚህ ሀይሚዬን የምለው አሁን እኔ በማንም መፍረድ አልችልም። ሀይሚ በራሷ ቦታ ትክክል ናት ማለት ማግኘት የለብን ብላለች፣ ግን ደግሞ እውነቱ መውጣት አለብን። ስለዚህ ሀይሚዬ እንዲሁም ጥሩ አጋጣሚ ነው እውነቱን ቁርጥ አድርጎ በፊትሽ ነግሮ ከህይወታችሁ ውልቅ ብላ እንድትወጣ ለማድረግ ነው የመጣው እንጂ ሌላ ምንም ነገር ኑሮ አይደለም። ብሩክ ምንም ነገር የሚደብቃት ነገር የለም። ነገር ግን ያው ብሩክ ሁሉንም ነገር ለሀይሚ ማስረዳት አለበት። ሀይሚዬ ደግሞ ረጋ ብለሽ ብሩክን ልታዳምጨው ይገባል ማለት ነው። ምክንያቱም ችግሩ የሚፈተው ነገሮች የሚፈቱት በመደማመጥ ብቻ ስለሆነ ማለት ነው። ሀይሚዬ እንግዲህ ትናንት በጣም ተናዳ ነው ሄደችና፣ ስለዚህ ተረጋጊ የኔ ቆንጆ፣ ችግሮች ይፈታሉ። ብሩክ ካንቺ ውጭ ምንም ነገር የሚደብቅሽ አንድም ነገር አይኖርም። ልጅቱ ብዙ ነገር ልትል ትችላለች፣ ያልተጻፈ ልታነብ ትችላለች። ግን ደግሞ ይሄ ነገር በቃ ማብቃት ስላለበት መቋጨት ስላለበት ብቻ ነው ብሩክ ይሄን ነገር ወደ ሚዲያ ዞት የመጣ። ስለዚህ መቋጨት ማለቅና ከህይወታችሁ ውልቅ ብላ እንድትወጣ ማድረግ ስለፈለገ ነው ብሩክ፣ ሌላ ምንም ኬዝ የለውም ማለት ነው።